ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ህወሓት በሰሜን ጎንደር ጠለምት የከፈተው ውጊያ እንደቀጠለ እንደሆነ ተነገረ። አቶ ጌታቸው ረዳ ራሳቸው የለኮሱትን እሳት ራሳቸው ይሙቁት ሲሉ ተናገሩ። ወደ ትግራይ ክልል የሚደረጉ መደበኛ የአየር በረራዎች ከዛሬ ጀምሮ ሙሉ በሙሉ እንደተቋረጡ ተነገረ። የኢትዮጵያ ብሔራዊ ባንክ በንግድ ባንኮች መካከል የሚደረገውን የውጭ ምንዛሬ ግብይት ስርዓት ሙሉ በሙሉ የሚቀይር አውቶማቲክ የንግድ ስርዓት በይፋ ዛሬ ስራ ላይ አውሏል። ፓስተር ሄኖክ በፖሊስ ቁጥጥር ስር ዋሉ። በመኪና ውስጥ የሚፈጸም አሸሼ ገዳሜ በሕግ እንደሚያስቀጣ ተገለጸ። በሶማሊያ ምክር ቤት አንድ ሚኒስትር ከፓርላማ አባል ጋር ቡጢ ገጠሙ። ህወሓት በሰሜን ጎንደር ጠለምት የከፈተችው ውጊያ አሁንም እንደቀጠለ ተነገረ። በትናንትናው ዕለት በምዕራብና በምስራቅ ጠለምት በኩል የተከፈተው ውጊያ ዛሬም በተለይ በምስራቅ ጠለምት በክፍለ ጦሮች ደረጃ የተዋቀረ ኮር በማሰለፍ ውጊያው መቀጠሉን ከቦታው ከተገኘው መረጃ ለማወቅ ተችሏል። በምዕራብ ጠለምት በኩል የህወሓት ጦር በከፍተኛ ሁኔታ መመታቱን ተከትሎ ወደ ኋላ የተመለሰ ሲሆን በዚህ ምክንያት ውጊያው ጋብ ያለ ይመስላል። በምስራቅ ጠለምት ያለው ውጊያ ዛሬም የቀጠለ ሲሆን ሰሬራ ላይ አፍላ ውጊያ እየተደረገ ሲሆን በዚህ ቀጣና የአርሚ 11 ባድመ ክፍለ ጦር በከባድ መሳሪያ ታግዞ እየተዋጋ እንደሆነም ተገልጿል። የህወሓት አርሚ 35 ተከዜን ተሻግሮ በውጊያ ቀጣና ገብተዋል። በዚህ አካባቢ በትናንትናው ዕለት 2 ጊዜ የድሮን ጥቃት ተፈጽሟል። ታጣቂዎቹ ወጣቶችን አፍሰው መውሰድም ጀምረዋል። አቶ ጌታቸው ረዳ የለኮሱትን እሳት ራሳቸው ይሙቁት ሲሉ ተናገሩ። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ የተያዙ ዲፕሎማሲያዊ ጥረቶች በግለሰቦችና በቡድን የስልጣን ጥም ምክንያት እንቅፋት እየገጠማቸው መሆኑን ገልጸዋል። አቶ ጌታቸው በፌስቡክ ገጻቸው በትግርኛ ቋንቋ ባስተላለፉት መልእክት ተፈናቃዮችን ለመመለስና ግዛታዊ አንድነትን ለማረጋገጥ በሚል ስም ህዝብን ዳግም ወደ ጦርነት የሚከቱ እንቅስቃሴዎች እየተደረጉ መሆኑን ገልጸዋል። ተፈናቃዮችን በዘላቂ ሰላም መመለስና ዳግም ግንባታ ማካሄድ ከፍተኛ የፋይናንስ ድጋፍና የውጭ አካላትን ተሳትፎ የሚጠይቅ ቢሆንም በአሁኑ ወቅት ሰላማዊ አማራጮችን በማጥበብ ትግራይን ዳግም የጦር ሜዳ ለማድረግ የሚንቀሳቀሱ አካላት ድርጊታቸውን እንዲያቆሙ አሳስበዋል። ተጋዳላዩ ህዝባዊ ዓላማው ለርካሽ የፖለቲካ ሸቀጥ እንዳይውል ጥንቃቄ እንዲያደርግ የጠየቁት አቶ ጌታቸው በከፍተኛ መስዋዕትነት የተገኘው የፕሪቶሪያው ስምምነት በሰላማዊ መንገድ እንዲተገበርና ተጨማሪ የሰው ህይወት እንዳይጠፋ ተጋዳላዩ ተቃውሞውን እንዲያሰማ ጥሪ አቅርበዋል። በመጨረሻም ፖለቲካዊና ወታደራዊ መራህቱ አሁን የጀመሩትንና ወደ ሙሉ ጦርነት ሊያመራ የሚችለውን እንቅስቃሴ በአስቸኳይ እንዲያቆሙ በማሳሰብ ራሳቸው የለኮሱትን እሳት ራሳቸው ይሙቁት ሲሉ መልእክታቸውን ደምድመዋል። ወደ ትግራይ ክልል የሚደረጉ መደበኛ የአየር በረራዎች ከዛሬ ጀምሮ ሙሉ በሙሉ እንደተቋረጡ ተገለጸ። ከሰሞኑ በትግራይ ክልል አዋሳኝ አካባቢዎች ወታደራዊ ውጥረቶችና እንቅስቃሴዎች መታየታቸው ይታወሳል። በዛሬው ዕለትም ወደ መቀሌ ምንም አይነት በረራ አልተካሄደም። ወደ መቀሌ የበረራ ምድብ የሚታይ ቢሆንም ከዛሬ ጠዋት ጀምሮ ከአዲስ አበባ ወደ መቀሌ ሊደረጉ የነበሩ በረራዎች በታቀደላቸው የጊዜ ሰሌዳ እንዳልተካሄዱ ከፍላይት ራዳር መመልከት ተችሏል። ለአብነት
ኢቲ 3106 ዛሬ ጠዋት 1 ሰዓት ወደ መቀሌ ለመብረር ተመድበው የነበረ ቢሆንም በረራው ተሰርዟል። የኢትዮጵያ ብሔራዊ ባንክ በንግድ ባንኮች መካከል የሚደረገውን የውጭ ምንዛሬ ግብይት ስርዓት ሙሉ በሙሉ የሚቀይር አውቶማቲክ የንግድ ስርዓት በይፋ ዛሬ ስራ ላይ አውሏል። በኢትዮጵያ የሰነድ መዋለ ንዋዮች ገበያ ኢኤስኤክስ ውስጥ እንዲካተት ተደርጎ የተቀረጸው ይህ አዲስ ቴክኖሎጂ ባንኮች ቀደም ሲል ይጠቀሙበት የነበረውንና በስልክ እንዲሁም በእጅ በእጅ በሚከናወኑ ሰነዶች ላይ የተመሰረተውን ኋላ ቀር አሰራር በዲጂታል አማራጭ የሚተካ ነው። ይህ አዲስ የግብይት መድረክ ፈቃድ ያላቸው የንግድ ባንኮችና በብሔራዊ ባንክ እውቅና የተሰጣቸው ተቋማት ብቻ የሚሳተፉበት ሲሆን ግብይቱም በባንኩ ጥብቅ የቁጥጥር ማዕቀፍ ውስጥ ሆኖ ወደ ተአማኒና በገበያ መርህ ወደሚመራ ስርዓት እንዲሸጋገር ለማድረግ ያለመ ነው። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የስርዓቱን መጀመር አስመልክተው በሰጡት መግለጫ መድረኩ የውጭ ምንዛሬ ተመን በገበያ ፍላጎትና አቅርቦት ላይ ተመስርቶ በቅጽበት እንዲወሰን የሚያስችል ከመሆኑም በላይ ግልጽነትና ሕግን የተከተለ አሰራር እንዲሰፍን የሚያደርግ ወሳኝ እርምጃ እንደሆነ ገልጸዋል። አዲሱ ቴክኖሎጂ ባንኮች የየራሳቸውን የመሸጫና የመግዣ ዋጋ በዲጂታል ስርዓት ውስጥ እንዲያስገቡ የሚፈቅድ ሲሆን አልጎሪዝም ተኮር በሆነ አሰራር እጅግ ተወዳዳሪ የሆነውን ዋጋ በቅጽበት በማዛመድ ግብይቱን ያከናውናል። በተለይም በዓለም አቀፍ የፋይናንስ ገበያ ውስጥ ተቀባይነት ያላቸው እንደ ብሉምበርግ ቢማች ያሉ መድረኮች የሚጠቀሙበትን ማንነትን የማይገልጽ አኖኒማይዜሽን የግብይት ስልት በመከተሉ የንግድ ድርጅቶች ከቅድመ ግምት ነፃ ሆነው እንዲከናወኑ ያስችላል ተብሎ ተስፋ ተጥሎበታል። የውጭ ሀገር ስምሪት ኤጀንሲዎች ላይ ከባድ መመሪያ ተጣለ። የስራና ክህሎት ሚኒስቴር በአዲሱ የውጭ ሀገር የስራ ስምሪት አዋጅ መሰረት ነባር እና አዲስ የስራ አገናኝ ኤጀንሲዎች በ5 ደረጃዎች ተከፍለው ምዝገባ እንዲያከናውኑ አስቸኳይ ጥሪ አቅርበዋል። ሚኒስቴሩ ምዝገባው በሚቀጥሉት 3 ቀናት ውስጥ በደብዳቤ መጠናቀቅ እንዳለበት አሳስቧል። የደረጃዎቹ መስፈርቶች ዝርዝርም 20 ሚሊዮን ብር ካፒታል ወይም $250,000 ዋስትና፣ የ50 ሰራተኞች ቅጥር፣ የአገራት ገደብ የለውም፣ 15 ሚሊዮን ብር ካፒታል፣ 200,000 ዋስትና እስከ 8 ሀገራት ብቻ፣ 10 ሚሊዮን ብር ካፒታል፣ 150,000 ዋስትና የቤት ውስጥና የጉልበት ሥራ ብቻ፣ $100,000 ዋስትና እስከ 4 ሀገራትና 8 የሥራ ትስስር ብቻ፣ 5 ሚሊዮን ብር ካፒታል፣ $50,000 ዋስትና ለ2 ሀገራትና 4 የሥራ ትስስር ብቻ። የኤጀንሲዎች ቅሬታና ስጋት ምን እንደሆነም ተመላክቷል። ኤጀንሲዎች የተሰጣቸው የ3 ቀን ገደብ በጣም አጭር መሆኑንና የምዝገባ መመሪያ ሳይወጣ ገንዘብ አስገቡ መባሉ አዳጋች እንደሆነባቸው ለሪፖርተር ገልጸዋል። በተለይም የተጠየቀው ገንዘብ በየትኛው ባንክና በማን አካውንት እንደሚቀመጥ ግልጽ አለመደረጉ ይህ አሰራር ልምድ ያላቸውን ኤጀንሲዎች ከገበያ ሊያወጣ እንደሚችል ያላቸውን ስጋት ገልጸዋል። መንግስት ይህንን ጥብቅ መስፈርት ያወጣው በውጭ ሀገር የሚሰሩ ዜጎች መብት ሲጣስ ወይም ደሞዝ ሲከለከሉ ኤጀንሲው ካስያዘው የዋስትና ገንዘብ ላይ ተቀንሶ ለዜጎች ጥበቃና ካሳ እንደሚውል ለማድረግ ነው። ይሁን እንጂ የጊዜ ገደቡ መጣበብ በዘርፉ ላይ ከፍተኛ ጫና ፈጥሯል። ፓስተር ሄኖክ ግርማ በፖሊስ ቁጥጥር ስር ዋለ። ፓስተር ሄኖክ ግርማ ከአሜሪካ እንደተመለሰ ኤርፖርት ላይ በቁጥጥር ስር እንደዋለ ተገልጿል። ፓስተሩ በአሁኑ ሰዓት ሜክሲኮ በሚገኘው የፌዴራል ፖሊስ እስር ቤት እንደሚገኝ ምንጮች ጠቁመዋል። በመኪና ውስጥ የሚፈጸም አሸሸ ገዳሜ በሕግ እንደሚያስቀጣ ተገለጸ። በመንገድ ላይ በሚቆሙ መኪናዎች ውስጥ ስለሚፈጸሙ የአሸሼ ገዳሜና ስላላቸው የሕግ ተጠያቂነት ሰፊ ማብራሪያ ተሰጥቶበታል። ድርጊቱ የግል ነጻነት ቢመስልም በሕዝብ ቦታ ሲሆን ግን ወንጀል ነው ሲል ሕጉ አስቀምጧል። በመንገድ ዳር ወይም ሰዎች ሊያዩት በሚችሉበት ቦታ በመኪና ውስጥ አሸሼ ገዳሜ መፈጸም ጥፋተኛ ካሰኘ እስከ 1 ዓመት እስራትና የገንዘብ ቅጣት ሊያስከትል እንደሚችልም ተገልጿል። ድርጊቱ ሕፃናት ባሉበት ወይም እንዲያዩ በሚያደርግ ሁኔታ ከተፈጸመ ቅጣቱ ይበልጥ ይከብዳል ተብሏል። በዚህ ጊዜ ከ1 እስከ 5 ዓመት በሚደርስ ጽኑ እስራት ሊያስቀጣ እንደሚችልም
ተገልጿል። ድርጊቱ ከግለሰቦች ነጻነት ባለፈ የሕዝቡን ሞራልና ማህበራዊ እሴቶችን የሚነካ በመሆኑ ሕገወጥ ተግባር ተደርጎ ተፈርጇል። ሕጉ የማህበረሰቡን ሞራል ለመጠበቅ አስፈላጊ ከመሆኑም በላይ የግለሰቦችን ነጻነት ይጋፋል። በሶማሊያ ምክር ቤት አንድ ሚኒስትር ከፓርላማ አባል ጋር ቡጢ ገጠሙ። የሶማሊያ ፓርላማ የ2012ቱን የሽግግር ሕገ መንግሥት ለማሻሻል ውይይት ሊጀምር ቀጠሮ ይዞ ነበር። ሆኖም በስብሰባው ወቅት የተቃዋሚ ፓርላማ አባላት ከመቀመጫቸው በመነሳት መዝሙር በመዘመር እንዲሁም መፈክሮችን በጩኸት በማሰማት መርሃ ግብሩን ለማስተጓጎል መሞከራቸውን የአካባቢው መገናኛ ብዙሃን ዘግበዋል። የሀገሪቱ የደህንነት ሚኒስትር አብዱላሂ ሼክ እስማኤል ከፓርላማ አባላቱ ሐሰን ፊምቢን ጋር ቡጢ ሲለዋወጡ የሚያሳይ ተንቀሳቃሽ ምስል ተሰራጭቷል። ሕገ መንግሥቱ ላይ እንዲደረጉ የታቀዱት ዋና ዋና ማሻሻዮች ሀገሪቱ አንድ ሰው አንድ ድምፅ ወደሚለው ቀጥተኛ የምርጫ ስርዓት እንድትሸጋገርና የማዕከላዊ መንግሥቱን ስልጣን ለማጠናከር ያለሙ ናቸው። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።